ለሰላም ሁሉንም ነገር ነግራታለሁ እያለች ታስፈራራኛለች። ለዛ ነው ቅድም እንደዛ ሰው ነው የነበረው። ገባኝ ችግር የለውም። ወዳ ሳይሆን በግድ እንድትወጣ አድርጋታለሁ። አንቺ ግን እስከዛ ድረስ በፍቅር ያሻት። እሺ ቆየሁባችሁ አይደል? ኧረ በጭራሽ አልቆየሽም። ቶሎ መክተት አለብኝ። ምንም ዛሬ ሰንበት አልሄድሽም እንዴ? ሰንበት ትሄዳለች ብለሽ ነው ልትሰርቅ የመጣሽው? አውቆ እንቅልፌ ጣለኝ ሊያጋልጥሽ ነው ማለት ነው እንዴ? እትዬ ምን እያልሽ ነው? ትናንት አልሳካ ሲልሽ ዛሬ ደገምሽው። ትናንትና ሄለን ስትነግረኝ ማመን ነበረብኝ። እኔ ሌባ አይደለሁም፣ ልሰርቅ አልነበረም። እንደ ትናንትና ዛሬ ምትዋሽኝ ነው ማለት ነው? ይሄ ደግሞ የምን ወረቀት ነው? ምንም ዝም ብሎ ወይዘሮ ሰላም አሁንም ከመንቃት ይልቅ ብሌንን እየተጠራጠረች ትገኛለች። ብሌን እንግዲህ በመልካምነቷ የተነሳ ብዙ ነገር እየደረሰባት ይገኛል። ብሌን እንግዲህ ሰላምን ለመደገፍ ሰላምን እንዳትጭበረበር ለማድረግ እየጣረችና እየለፋች ትገኛለች። ነገር ግን አሁንም ቢሆን ብሌን ተከሳሽና ተወቃሽ እየሆነች ትገኛለች ማለት ነው። ብሌን እዛ ቤት ውስጥ እንግዲህ የቃልንና የበኃይሉን ውሸት ለማዋረድ እንግዲህ ትለፋለች። ብትለፋም ግን ምንም ጥቅም አልባ ሆኗል። ሰላም እንግዲህ ምንም እየነቃች አይደለም። እኔ ከቤተሰቤ ጋር እራት ልወጣ ነው፣ ቁርስ ልወጣ ነው ምናምን እያለች እንግዲህ የማይሆን አማርኛ ታወራለች። ብሌንን እንግዲህ እዛ ቤት ውስጥ እየተረዳቻት አይደለም። ይልቁኑ ለተሰርቂ ነው ወይ ዛሬም እያለቻት ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የፍቅር ቻናል ቤተሰቦች፣ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አደራ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። እንደምታውቁት አቶ በኃይሉም ከእስር ቤት ተፈቷል። ቃልም እንግዲህ በጣም ፈርታ ነው ያለችው። ምክንያቱም ቃል የምትፈራበት የራሷ የሆነ ነገር ስላለ ነው። ይሄ ደግሞ ምንድን ነው ካልን በኃይሉን እንግዲህ ያሳልፋ ወደ እስር ቤት የከተተችው እሷ ናት። በዚህ አማካኝነት በጣም ፈርታ ነው የምትገኘው ማለት ነው። ከመጣ ሊለቀኝ አይችልም፣ ዝም ሊለኝ አይችልም እያለች ትገኛለች። በኃይሉ እንግዲህ እሱም በደንብ አረጋግጧል። ራሷን እንዳሳሰረችው አውቋል ማለት ነው። እሷ ደግሞ ያሳሰረችበት ምክንያት እንግዲህ ቀሽም ሆና ነው። በእርግጥ ራስ ወዳድና ስግብግብ ስለሆነች ነው እሱን ያሳሰረችው። እሱን አሳስራ ለብቻዋ እንግዲህ የሰላምን ንብረት ለመውረስ ነበረ፣ ሰላምንም ከዛ ለመግደል ነበር። ነገሩ ግን እሷ እንዳሰበችው አይደለም የሆነው ማለት ነው። አንዳንዴ ራስ ወዳድ መሆን እንግዲህ በዚህ ልክ ዋጋ ያስከፍላል ማለት ነው። እንግዲህ ዋጋ እየከፈለ ትገኛለች። በጣም ነው የፈራችው። በኃይሉ እንግዲህ ለአሁኑ ዝም ብሏታል። ዝም ቢላትም ግን ዝምታው የሚያስፈራ ዝምታ ነው ማለት ነው። የሚያስፈራ ዝምታ ነው። ምክንያቱም የእህቴሊ ሰርፕራይዝ ብሎ ነው ሲመጣ እንኳን ገና የመጣው ማለት ነው። ሰርፕራይዝ የእህቴሊ ሰርፕራይዝ ነው ያለውና ሁሉንም ነገር ሰምቷል። ሰላም ለቃል ንብረት በእሷ ስም ልታደርግላት እና ቀጹ ልታስገባት እንደሆነ ይህን ሁሉ እንግዲህ ያውቋል። አሁን ላይ በሳቅ ነው እሰራልሻለሁ እያለ ይገኛል። በእርግጥ እሰራልሻለሁ ብሎ ዝም የሚል ብቻ አይደለም፣ ሁሉንም ነገር ለሰላም እነግራታለሁኝ፣ አሁን ማወቅ ያለባትን ነገር ማወቅ አለባት እያለ እንግዲህ ቃልን ክው አድርጓታል ማለት ነው። አንቺም ብትሆኚ ይቅርታ መጠየቅ አለብሽ፣ ላደረግሽው ላጠፋሽው ጥፋት ይቅርታ መጠየቅ ነው ያለብሽ እያለ ነበረ የሚገኘው በኃይሉ። ምንድነው ንገረኝ ብላለች። ሰላምም ታዲያ አልነገረች፣ ስቀልድሽ ነው ያለውና አሁን ላይ ታዲያ ሄለንም እዛ ቤት የራሷ የሆነ ጨዋታ እየተጫወተች ነው። አሁን ግን በኃይሉ አንጠልጥዬ አወጣታለሁ ነው እያለ ያለው።
በአሁኑ እንግዲህ ደብዳቤውን ሰላም አይታለች። የሰላም ውሳኔ ያው እንደተለመደው ምንድን ነው የሆነው? ደብዳቤውን እንግዲህ መጀመሪያ ስትጽፈው ብሌን ሌላ ሰው እንደ ጻፍ አድርጋ ነበር የጻፈችው። ያው እሷ ብትነግራት ስለማታምናት ማለት ነው። ግን ደብዳቤውን እጇ ላይ ይዛለች። አሁንም ብሌን በውሸት እየተከሰሰች ነው የምትገኘው። ሲቀጥል ደግሞ እኔና ልጄን ለመለያየት እንዴት እንደዚህ አይነት ደብዳቤ ትጽፊያለሽ ብላ እንግዲህ ከብሌን ጋር ሌላ ብጥብጥ ውስጥ ገብታለች። ደግሞ ልሰርቂኝ ነበረ እያለቻት ነው ያለችው። ያው ብሌን እንግዲህ እንደምናውቀው ሌባ አይደለችም፣ በጣም ጨዋ ሴት ናት። አንዳንዴ መልካም ነገርን ለማድረግ ስትጥሩ ያ መልካም ነገር ተገልብጦ እናንተ ተከሳሽ እንድትሆኑ ያደርጋልና ብሌን የገጠማት ያ ነው። እኔና ልጄን ለያይተሽ የምትጠቀሚው ነገር ምንድን ነው? ከቤተሰቤ ምንድን ነው የምትፈልጊው? በማለት አሁን እንግዲህ ሰላም ብሌንን ጥምድ አድርጋ ይዛታለች ማለት ነው። አሁን ለታ ትናንትና ብር ልትሰርቂ ነበረ ከቦርሳዬ ውስጥ፣ አሁን ደግሞ ከጃኬቴ ውስጥ ብር ልትሰርቂ ነው። ጭራሽ ደግሞ ብለሽ እኔና ልጄን ለመለያየት ያልሆነ ደብዳቤ ጻፍሽ። ከዚህ እኔና ቃልን ለያይተሽ የምትጠቀሚው ነገር ምንድን ነው? አሁንም ደግሞ የውሸት ደብዳቤ ጻፍሽ። ምክንያቱም ደብዳቤው መጀመሪያ ላይ ስትጽፈው ይሄንን ደብዳቤ የምጽፍልሽ እኔን አታውቂኝም ብላ ነው እንግዲህ ብሌን የጻፈችው። እኔ ነኝ ብላ ደብዳቤውን ከጻፈች ከታወቀባት እሷ እንደጻፈች ያው ይሄን ሚስጥር በኃይሉ ወይ ደግሞ ቃል የሚሰሙ ከሆነ ለእናቷ ብላ ነው፣ እናቷን እንዳይገሉባት። ምክንያቱም ቃልም ቢሆን ብትሆን በኃይሉም ቢሆን በእናቷ አስፈራርተዋታል ማለት ነው። በዚህ አማካኝነት እንግዲህ ራሷን ደብቃ እውነቱን ለማውጣት ነበረ ጥረቷ፣ ግን አልተሳካላትም። ሌላ ወጥመድ ውስጥ ገብታለች ማለት ነው። ዳግምም ደግሞ በጣም ጸጸት ውስጥ ይገኛል። ቢያንስ ቃል ስትስመኝ ዝም ማለት አልነበረብኝም፣ ምን አይነት የማረባ ቀሽም ነኝ፣ ስሜቴን መቆጣጠር ነበረብኝ እያለ ይገኛል ማለት ነው። እንግዲህ ዳግም ቃል ሳያስበው ሄዳ ስመዋለች፣ ገፍትሮ ጥሏታል። እሱ ምንም ያጠፋው ነገር የለም፣ ግን ጸጸት ሆኖበታል። ብሌን ለእኔ ስትታመንልኝ እኔ መታመን አቃተኝ፣ ቀሽም ነኝ፣ ቀሽም ወንድ ነኝ እያለ ራሱን እየወቀሰና ራሱን እየከሰሰ ይገኛል። ቃል እንግዲህ ሁለቱን ለመለያየት የምታደርገው ጥረት ትንሽ የሚባል ጥረት አይደለም፣ በጣም ብዙ የሆኑ ጥረት ነው የምትጥረው። በዛ ላይ ደግሞ ሳሚ ሁለቱን እንዲለያዩ አድርጊ፣ እኔ ብሌንን እወዳታለሁ እያለ ነው የሚገኘው። እና ቃል ደግሞ ዳግምን ትወደዋለች። ዳግም ደግሞ እንግዲህ በተቃራኒው ቃልን በጣም ነው የሚጠላት ማለት ነው። እሱ የሚያፈቅረው ብሌንን ብቻ ነው የሚያፈቅረው። ስለዚህ ብሌንን ብቻ ስለሚያፈቅር ጭራሽም አይፈልጋትም። በግድ እንግዲህ እንዲፈልጋት ነው የምትፈልገው። ምንም ማድረግ አይቻልም። ለማጣላት አሁንም እየሞከረች ነው የምትገኘው። ሄለንም እንግዲህ እዛ ቤት መረጃ ለሳሚ እያቀበለች አለች ማለት ነው። እያንዳንዱ መረጃ እንድትናገር ነው እዛ የተቀመጠችው። በኃይሉ ግን አንጠልጥዬ ያወጣታለሁ ከዚህ ቤት፣ እሷ እዚህ ቤት መሆን የለባትም፣ ምን ትሰራለች? እስከዛ ግን በፍቅር ያዣት ነው እያለ ያለው በኃይሉ እንግዲህ አሁን ላይ የሰላምን ንብረት በራሱ ስም ሊያደርግ እንግዲህ ዝግጅቱን ጨርሷል። ቃል መጨረሻ ላይ ያው ባዷን ነው የምትቀረው። ሰላም እንግዲህ መቼም አትነቃም፣ ሁሌም እንዳንቀላፋሽ ነው። አሁንም እንግዲህ የብሌንን ደብዳቤ አይታ ብሌንን ከመቆጣት ውጪ መፍትሄ አልፈለገችም። አንዳንድ ጊዜ ሰዎች የሆነ ነገር ሲናገሩ ለምን አሉ፣ ከምን ተነስተው እንደዚህ ሊሉ ቻሉ? አሁን እንግዲህ ሰላም በእያንዳንድ ነገሮች ምልክት ስታይ ራሷ ቃል ራሱ ምናልባት ሰው መጥቶ ያንቺ ልጅ አይደለችም ቢልሽ ምን ትወስኛለሽ የሚል ጥያቄ ሁላ ስጠይቃት ነበረ። ከዚህ በፊትም እንግዲህ ወይዘሮ አልማዝ ጉድሽን ብታቂ የሚል ምልክት ነገር ሰጣታለች። ግን በቃ ወንድሟን አምናለች ማለት ነው። ወንድሟን ሙሉ ለሙሉ አምናለች። ጊዜው ከወንድም የበለጠ የሚታመን ሰው አለ እያልኩኝ አይደለም፣ ግን ያው እንደ ጊዜው መሄድ ያስፈልጋል። ጊዜው አሁን ላይ ውሸትና ማስመሰል የበዛበት ስለሆነ መጠራጠር ቢኖር ማለት ሰው መጠራጠር፣ ሰው እንደዚህ ሊያደርግ ይችላል ብሎ ማሰብ እና ነገሮችን መመርመር
ክፋት አለው ብዬ አላስብም። ያው ራሳችንን ከጉዳት ለመጠበቅ እና በየድራማው ላይ የምናያቸው ማስመሰሎች በህይወታችንም ሊከሰቱ ይችላሉ ብለን ማሰብ አለብን። ሁሉንም ነገር በተለይ በአሁኑ ሰዓት የዋሆች እና ብልሆችን ራሳችንን ከመጥፎ ነገር መከላከል ይኖርብናል እንጂ እንደወረደ ሰውን የምናምን ከሆነ በጣም ተጎጂዎች ነው የምንሆነው። ጊዜው የአስመሳዮች፣ የአጭበርባሪዎች፣ የውሸታሞች እንደዛ ነው እና በጣም ከባድ ሆኗል። ስለዚህ ሰላም እየተጎዳች ነው ያለችው። መጠራጠር ነበረባት። ሰው የሚለውን ነገር ብትሰማ ጥሩ ነው ብዬ አስባለሁ፣ ግን አትሰማም። ሁሌም የሚነገራትን ነገር ልጇ እነሱ ስለሚያስመስሉ በእነሱ በማስመሰል ውስጥ ተይዛለች ማለት ነው። ለትንሽ እንኳን ለደቂቃ ራሱ አትጠረጥራቸውም። ለማንኛውም ቀጣዩ ክፍል ምን ይሆናል የሚለውን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። እስከዛው ቸር ሰንብቱ። ባይ ባይ። ቤተሰብ ያልሆናችሁ ግን ቤተሰቡ ነው። ሀሳብና አስተያየታችሁን አስቀምጡልን። ምን ተማራችሁ ከዚህ ድራማ?